ታገኛለች እኔ ነው እዚህ ወደዛ ይጂ ያልኩሽ አንዴ ምን ሆነሽ ነው? አሃ በቤቴ ማረፍ አልችልም። ማረፍ ከፈለግሽ ራሽ ያልካ ይሆንሽ በቤቴ ያለሽ የኔ መኝታ ቤት ገብተሽ ማረፍ ትችያለሽ። ምን ማለት ነው? እንደዚህ ነው እንደዚህ ነው የሚያምርብን። እንግባ በቃ መሰለኝ። ዛሬ እዚህ ክፍልማ አንገባም ጭራሽ። ደግሞ እንደሌላ ጊዜ መታ ተጨቀጨቀን እንዴ? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ያለውን ፕሮግራም ይዘን መተናል። አሁን አንድ ባለ ታሪካችን ቤት ውስጥ እንገኛለን። ጉዳዩን ከራሷ ከባለ ታሪካችን አፍ የምንሰማ ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ ባለ ታሪካችን በቅድሚያ ስላገኘሁት በጣም ደስ ብሎኛል። እስቲ ስሞትን ያስተዋውቁልኝ። እኔም ስላገኘሁ ደስ ብሎኛል። ሳሮን እባላለሁ። የአዲስ አበባ ነዋሪ ነኝ እና ታገኙኝና ታሪክ ልትሰሙ በመምጣታችሁ አመሰግናለሁ። እሺ ሳሮን፣ እስቲ ወደ መጣንበት ጉዳይ ከመግባታችን በፊት ለኛም ለተመልካቾችም አንዳንድ ነገር ስለራሱ ስላሉበት ነገር ቢነግሩን። ባለ ትዳር ነኝ እና ትዳሪ ውስጥ ከሆነ ጊዜያቶች በኋላ ትንሽ ችግር ተፈጥሯል ትዳሪ ውስጥና እሱን ነገር ላማክራችሁ ነው የጠራኋችሁ። አንዳንድ የምጠራጠራቸው ነገሮች አሉ። ካገባው እስከ ተወሰነ ጊዜ ሰላማዊ ህይወት ነበር የምኖረው። ከሆነ ታይም በኋላ ግን ትዳሬ እየተበጠበጠ መጥቷል። አለመግባባቶች እየተፈጠሩ ነው እና ሊገባኝ አልቻለም። ልደርስበትም አልቻልኩም። ምክንያቱን በጣም በብዙ ነገር ሞክሬያለሁ። በብዙ ነገር ለማወቅም ጥሬያለሁ። ምንም ልደርስበት አልቻልኩም እና የእናንተን እርዳታና እገዛ ፈልጌ ነው ወደ እናንተ የመጣሁት። እሺ የኛን ቻናል መርጠሽ ወደኛ ስለመጣች በጣም እናመሰግናለን። አሁን ችግሩ ይሄ ነው ማለት ነው። ስለዚህ መጀመሪያ ወደዚህ ከመግባታችን በፊት እስቲ የት እንደተተዋወቃችሁ እንዴትስ ትዳር እንደተጀመረ አጠር አድርገሽ ብታስረጅን ደስ ይለናል። ኦኬ፣ የተዋወቅነው አጋጣሚ ከጓደኞቼ ጋር የሆነ ቦታ የተዝናናን በነበርንበት ሰዓት ነውና እዛ ነው የተዋወቅነው። እሱም ከጓደኞቹ ጋር ሊዝናና በመጣበት ሰዓት ነው። የዛኔ ስልክ ተለዋወጥን። ከዛ መደዋወል ጀመርን። እያለ ወደ 8 ወር ከምናምን ያህል የፍቅር ግንኙነት ውስጥ ነበርን። በጓደኝነት ነበርን። ከዛ በኋላ ተጋባን። ከተጋባን 2 አመት ከ11 ወር ምናምን ይሆነናል እና ከተጋባን አመት ከምናምን በኋላ ነው ባህሪው መቀየር የጀመረው። ከዛ ታይም ድረስ የነበረን ፍቅር የነበረን ሰላም ደስ የሚል ህይወት ነበር የምንኖረው። መተሳሰባችን አንተ ትብስ አንቺ ትብስ ሁሉ ነገር ደስ ይል ነበርና ከሆነ ታይም በኋላ ጸባዩ መቀየር ጀመረ። 1 አመት ከ3 ወር ምናምን ይሆናል ጸባዩ ተቀያየረ። አብሮኝ መተኛት አይፈልግም። አይኔንም ላይ አይፈልግም። አብሮኝ ሊበላ አብሮኝ ሊቀመጥ አይፈልግም። ብዙ ጊዜ ደጋግሜ ጠይቄዋለሁ። ማለት ምን ሆነ ነው? ችግር ካለ በመነጋገር የምንፈታው ችግር ካለ ብዬ ምንም ነገር ሊያወራኝ ፈቃደኛ አይደለም። ቢዚ ነኝ፣ አሁን አይመቸኝም ምናምን የተለያየ ምክንያቶችን እየሰጠ ለማውራት ይሻሻል፣ ጥያቄዎችን ይሻሻል። ቤተሰቦቹንም ላናግራቸው ሞክሬ ነበረ። አያገባንም፣ በእናንተ መሀል የሚያገባን ነገር የለም፣ ከሰለቸሽ ለምን ትተሽው አትሄጂም ምናምን ነው የሚሉኝ። ቤተሰቦቹም አይፈልጉም አብረን እንድንሆን። ጓደኞቹም ጋር ሲሄድ ጓደኞቹም ተመሳሳይ የሆነ መልስ ነው የሚሰጡኝ። ማለት እንደሌላ ሚስት ለምን ራስሽን አትጠብቂም? ጽዱ ሆነሽ ለምን ወደ ቤት ሲመጣ ደስተኛ አታደርጊም? ቤትሽን አንቺን አጽድተሽ ምናምን። በእርግጥ እነሱ የሚሉት ነገር ከእውነት የራቀ ነው። እኔ እንደዛ ሆኜ አይደለም እና ምንም አማራጭ አጣሁኝ። በብዙ ነገር ስልኮቹንም ቼክ ላደርግ ፈለኩኝ ከሴት ጋር ሌላ ግንኙነት ከጀመረ ምናምን ብዬ፣ ግን ምንም ነገር ላገኝ አልቻልኩም። እና አንዳንዴ ሳስበው የሆነ ልጅ አለመውለዳችንም ይመስለኛል። ማለት ልጅ ያልወለድኩት ሳልፈልግ ቀርቼ አይደለም፣ እየሞከርኩ ነው። ያው ልጅ ከእግዚአብሔር ሲሆን ነው። እሱም ይመስለኛል ምክንያቱ። በሱም ጉዳይ ደግሞ ሳወራው ነው
መጀመሪያ የነበረን ሰላማዊ በነበረው ህይወታችን ውስጥ አንቺ ነሽ የምትቀድሚው ከልጅ በላይ ልጅ ቀስ ብሎ ይመጣል ምናምን ይለኝ ነበርና ብቻ እኔ ስጠረጥር ልደርስበት አልቻልኩም ነው እንጂ ከአንድ ሴት ጋር ግንኙነትን የጀመረ ይመስለኛል። ወይኔ ስራ በምወጣ ሰዓት ውጭ ውዬ በምመጣ ሰዓት የሆነ የምትመጣ ሴት ያለች ይመስለኛል። እህቱ አብራን ነው የምትኖረው። እህቱንም ብዙ ጊዜ ልጠይቃት ሞክሬያለሁ ስለዚህ ጉዳይ ምንም ነገር ልታወራኝም እንድትነግረኝም ፈቃደኛ አይደለችም። ማለት የሆነ የምታውቀው ነገር ያለ ይመስለኛል። ያው ወንድሟ ስለሆነ እሱ ነው የሚበልጥባት ከእኔ። ብቻ በብዙ መንገድ ሞከርኩ ከአቅሜ በላይ ሲሆን ነው ወደ እናንተ የመጣሁት እና ልከታተለውም ሞክሬ አውቃለሁ። ከቤት ሲወጣ ተደብቄ ምናምን ግን የተለየ ነገር አይቼበት አላውቅም። በውጪ ላይ እና ግራ ነው ማለት የሆነ ቺት እያደረገብኝ ነው አይደለም የሚለው ነገር ግራ ነው ያጋባኝ። ምክንያቱም ተከታትየው በመውጣ ታይም ሲወጣ ተከትዬ እወጣለሁ። አንዳንዴ የትም የተለየ ቦታ የሚሄድበት የለም። ስራው ነው፣ ስራው ይገባል፣ ከስራው ይወጣል እና የተለየ እንቅስቃሴ አይቼበት አላውቅም ውጪ ላይ እና የሆነ የተደበቀ ነገር ያለ እንዳለ ይሰማኛል። እርግጠኛ አይደለሁም እና ትብብራችሁን ባገኝ ብዬ ነው ወደ እናንተ የመጣሁት። እንዴት ነው በሰፈር ሽማግሌዎች፣ በትላልቅ ሰዎች፣ በጎረቤት ለመጠየቅ አልሞከርሽም? እንዳልኩ ሞክሬያለሁ። የሞከርኩትም ከየሆነ ታይም በኋላ እንዳልኩ ቅድም ላወራው ምናምን ስሞክር ማስፈራራት ዛቻ ምናምን ጀመረና ጊዛ ሰዓት ነገሮችን ሳስባቸው በእኔ አቅም ብቻ የሚሆን አይደለም ብዬ ወደ ሰፈር ሽማግሌዎች ሄጄ ሽምግልና ልኬ ነበረ። ለእነሱ ምን አይነት መልስ እንደሰጣቸው አላውቅም። እነሱም መጥተው የተናገሩኝ ነገር ሲጀመር ምን ማስረጃ አለሽ እንደፈለገ ቢሆን ማለት እሱን ወገንተኛ አድርገው ነው ምንም ብሎ እንዳሳመናቸው አላውቅም። እህቱም እንዳልኩ ማለት ያለውን ቤት ውስጥ ያለውን ነገር እየነገርኳቸው ነበር። አንዳንዴ ደክሞኝ ከውጭ ምናምን ስመጣ ወደ መኝታ ቤቴ ለማረፍ ስገባ ትከለክለኛለች እህቱ። ማለት የሆነ ወከባዊ የሆነ ወሬ ፈጥራ ምናምን ወይ ወደ እሷ ክፍል ወይ ሌላ መኝታ ቤት እንድተኛ ወይ እንዳርፍ ነው የምታደርገው። እና የሆነ ሲመስለኝ አሁን የሆነ ስረዳ የሆነ እሷ የምታውቀው ነገር ያለ ይመስለኛል። ወይ ደግሞ አንድ የእሷ ጓደኛ አለች ከእሷ ጋር ይመስለኛል የጀመረው። ምክንያቱም ከሆነ ታይም በኋላ ጸባይዋ መቀየር ጀምሯል። እሷም ቤት ስትመጣ ትርበተበታለች፣ ስታወራኝ ምናምን የሆነ የተለየ ባህሪ አይባታለሁ። እና ያን ነገር ነግራቸዋለሁ ለሽማግሌዎቹ። እና የሚገርመው ነገር እነሱም እሱን ነው ደግፈው እኔን ጥፋተኛ እንደሆንኩ አድርጎ ነው ማለት ያው እንደ ቅድም እንደነገርኩ የነገራቸው ራሷን አትጠብቅም፣ ቤቷ ተዝረክርኮ እሷ ተዝረክርካ ነው የምትጠብቀኝ። ማለት ምን አይነት ስሜት ሊኖረኝ ይችላል? ምን አይነት ፍቅር ሊኖረኝ ይችላል ከዚህ በኋላ? በጣም ያሳዝናል። ያው የነገርሽኝ ነገር በጣም የሚያሳዝን ነገር ነው። ግን አንቺ ከስራም ሆነ ወጥተሽ ከነበረበት ቦታ ስትመለሺ እህትየው እንዳትገቢ መኝታ ክፍል እንዳትገቢ በምከለከልበት ሰዓት እንዴት ነው አንቺስ ገፍተሽ ለመግባት? ያው ትዳርን የመሰለ ነገር ዝም ብሎ ችላ ማለት ከባድ ነው እና እንዴት ነው ባልሽ ጋር ለመሄድ መኝታ ክፍልሽ ለመግባት እሷንም የሆነ ፑሽ የምትጫኛት ነገር ሊኖር ይችላል እገባለሁ በሚል ሰበብ እና ያን ነገርስ እንዴት አልሞከርሽም ወይ? እህትየው ለምን እንደዚህ እንደምታደርግ ለማወቅ አልጣርሽም? አልጠየቅሻትም? እሷንም ሞክሬ አውቃለሁ። አንዴ እንደዚሁ እንዳልከው ወደ ሌላ ክፍል ልትወስደኝ ስትል ገፍቻት ልገባ ባልኩ ታይም ወንድሜ ባንቺ ምክንያት ሰላሙን ማጣት አለበት፣ ይተኛበት ይረፍበት ምናምን ብላ እንትን አለች። እና ከእሷ ጋር ስጋጭ ደግሞ ያው ከእሱም ጋር ያለው መጋጨት አለ አይደለ? ምንም ቢሆን እሱም ለእህቱ ነው የሚያግዘው እና ሌላ ነገር እንዳይፈጠር እንዲሁም ነገሮች በእንጥልጥል ናቸው። ያው እኔ በእኔ አስተሳሰብ ጭራሽ ወደ ሌላ ጸብ እንዳንገባ ነው ያው ከእሷ ጋር ስንጫጫ እሱ ተነስቶ ያው በቋፍ ያለ ሰው ታውቃለህ መቼም ምክንያት ነው የሚፈልገው እና ምክንያት ልሰጣቸው አልፈለኩም። አንደኛ ማስረጃ መያዝ እፈልጋለሁ። ፍቺም ቢሆን ብፋታ ማስረጃ መያዝ እፈልጋለሁ። ንብረት እኩል መካፈል እፈልጋለሁ። ማለት ተበድዬም ባዶ እጄን መውጣትም አልፈልግም። እና ያንን ነገር ማስረጃም መያዝ ስለምፈልግ የሆነ እርግጠኛ የሆንኩበት ነገር ስለሌለ
ለዛ ነው ሁሉን ነገር ችዬ ያለሁት። ማለት ትዳሬን ለማዳን ብዙ ሞክሬያለሁ። እንዳልኩ ቤተሰቦቹም ጋር ጓደኞቹም ጋር የሰፈር ሽማግሌዎቹም ሰብስቤ በጣም ብዙ ነገር ልታደግ ሞክሬያለሁ። ትዳሬን ግን ከአቅሜ በላይ ሆነ እና አሁንም ወደ እናንተም እንድመጣ የገፋፋኝ ቢያንስ ማስረጃ እንዲይዝ ነው የፈለኩት። ባዶ እጄ መውጣት አልፈልግም። ተበድዬም ካሳ ሳይኖረኝም አይሆንም እና እሱን ነገር ብታግዙኝ ብዬ። እሺ ወደኋላ መለስ እንበልና ቅድም ቤተሰቦቹ እንዳሉና ከቤተሰቦቹም አንቺን እንደማይፈልጉ ነግረሽኝ ነበር። እዚህ ጋር ያልገባኝ ነገር እህትየው ቤተሰቦቹ እያሉ እንዴት ከእናንተ ጋር ልትኖር ቻለች? ይሄን ነገር ስልሽ ትዳራችሁ ላይ ተጽዕኖ የምታደርግ ከሆነች በዚህ መንገድ እናንተ የማትግባቡበትን መንገድ የምትፈጥር ከሆነ እዚህ ጋር ከእናንተ ጋር ቤተሰቦቻቸው እያሉ ከእናንተ ጋር መኖሯ እዚህ ጋር ትንሽ አልዋጥልህ ስላለኝ ነው እና ስለሱ ብትነግሪኝ። ወደ እኛ የመጣችበት ምክንያት አጋጣሚ ከውጭ ዘመዶቻቸው መጥተው እነሱ ጋር ነበር ያረፉት እና ለተወሰነ ጊዜ ተብሎ ነበር እሷ እኛ ጋር የመጣችው። ያው ሰላም በነበረን ሰዓትም ስለነበረ እህቱም ናት። ያው የኔም ቤተሰብ ቢሆን እህቴም ብትሆን ብትመጣ መቀበል አለበት ብዬ ስለማስብ የእሱም ቤተሰቦች እንደ ራሴ ቤተሰብ አድርጌ ስለማስብ ነው። ከዛ ግን ሰዎቹ ከሄዱም በኋላ ያው እዚሁ ያለው ነገር ትንሽ ቤተሰብ ጋር ስትሆን ነፃነት አይኖርም ማለት ነው። ትንሽ ልጅም ስለሆነች ልጅቷ እዚሁ ያለ ነገር ስለተመቻት ምናምን ነገር ከእኔም ጋር ሰላም ስለሆነ ይሁን ብዬ ነው ዝም ያልኩት። ማለት ያው አልተመለሰችም፣ ተመችቷታል። የእሱ እህት የኔ እህት ናት። የኔም ነገ ከነገ ወዲያ የኔም ቤተሰቦች ቢመጡ እኔ አልቀበልም ምናምን ብለው የኔም ቤተሰቦችም ላይቀበል ነው። ከዛ አንጻር ነው እንጂ እኛ ትዳር ላይ የሆነ ተጽዕኖ ትፈጥራለች ምናምን ብዬ አስቤው አላውቅም ነበረ። እንዳልኩህ የሆነ ጊዜ በኋላ ነው እሷን መቀየር የጀመረችው። እውነት ይሁን አይሆን አላውቅም፣ ይመስለኛል። ግን ያው የምታመጣት አንዳንዴ ይዛት የምትመጣ ጓደኛ አለቻት። ከእሷ ጋር ነው እያሰብኩ ያለሁት እና ከዛ በፊት ያን ነገር ጠርጥሬም አስቤም አላውቅም። ጥሩ ነበረች ለእኔ። እንዴት ነው እሺ አሁን ይህንን ነገር እንድታስቢ እንድጠረጥሪ ያደረገሽ ነገር የባህሪው መለዋወጥ የእህቱ እንደዛ መሆን ብቻ ነው ወይስ የሆነ ያሻቸው ማቴሪያሎች ወይ ደግሞ እንደዚህ የሆነ ግልጽ ባይሆኑም የሆነ በሽፍንፍን ያየሻቸው ነገሮች ምናምን አሉ? አንዳንዴ ያው እኔ መኝታ ቤት በምገባበት ሰዓት የእሷን ልብሶች አያለው። አንዳንድ የእሷን ልብሶች፣ ጫማዎች ምናምን አግኝቼ አውቃለሁ። ግን ከሌላ ነገር አንፃር አስቤው አላውቅም። ምክንያቱም ያው ወይ ልብስ ስትቀይር ወይ እኛ መኝታ ቤት የሆነ እቃ ፈልጋ ገብታ በዛው አውልቃ ሄዳ ምናምን ይሆናል ብዬ ስለማስብ ግን አንዴ መኝታ ቤት ገብቼ አልጋዬ ላይ የሴት ጡት መያዣ አግኝቼ ነበረ። የኔ አይደለም። እና ያንቺ ነው ወይ ብዬ ስጠይቃት የኔ አይደለም የራስሽ ነው አለችኝ። እና ያንተም የራስ የኔ ጡት መያዣ አይደለም ሳስበው አንዳንዴ ጓደኛዋ ትመጣለች የእሷን እቃዎች ምናምን ትጠቀማለች እና እንዳልኩ ጓደኛዋንም ልጠረጥር የቻልኩበት ምክንያት እሱ ነው። የኔ አይደለም ስላለች ያ ነገር በጓደኛዋን ጥላው ሄዳ ነው ብዬ ነው ያሰብኩት። እና ግን አምጥቼ እሱ ጋር እንደዚህ የማን ነው ምናምን ብለው ሌላ ነገር ይፈጠራል። እንዳልኩ መረጃው አልያዝኩም ብዬሃለሁ። መረጃ እስኪይዝ ድረስ እና የሆነ ኤቪደንስ እስኪኖረኝ ምንም ላለማለት ነው ዝም ያልኩት። አንዳንድ የሚያጠራጥሩ ነገሮች አይቻለሁ። እንደዛ ከሆነ በእኛ መንገድ የተቻለንን እናደርጋለን። ያው እኛ በራሳችን ከክሯችን ጋር ተመካክረን የምንወስንበት የምንከታተልበት አይነት መንገድ አለን። በሱ አይነት መንገድ ተከታትለን ያው ያለውን ነገር የምናሳውቅሽ ይሆናል። ያው ለማስረጃውም ያው እኛም በማስረጃ ነው። ያው እንደሰማሽው ከሆነ የኛ ቻናል እንደዚህ የሰውን ችግር እየተከታተለ በማስረጃ እየያዘ የሚቀርፍ አይነት ቻናል ነው። የተጎዱትን ሰዎች ከተጎዱት ጎን ሆነን ይህን ነገር የምናከናውነው በማስረጃ ነው። ያው ማስረጃ ለመያዝ እንሞክራለን። እኛ የምንከታተልበት የራሳችን መንገድ አለ። የራሳችንን መንገድ ተጠቅመን ያው የምንከታተልበት መንገድ ይኖራል። ቀስ በቀስ ሁሉንም የምናውቅ ይሆናል። ያው እኛም አናውቅም፣ አንቺም እየተጠራጠርሽ ነው እንጂ እርግጠኛ የሆንሽበት ነገር ስለሌለ ያው አብረን ሆነን ያለንበትን የደረስንበትን ነገር እየተከታተልን በምናገኝበት መንገድ ላንቺም እያስረዳን እያሳየንም ከጎንሽ ነን። አይዞሽ እንግዲህ
እንግዲህ ተመልካቾቻችን እንደሰማችሁት ነው። እኛም በራሳችን መንገድ ከዚህ በቀደም እንደምናደርገው በራሳችን መንገድ ጉዳዩን ለማየት እንሞክራለን። ያው ማስረጃ እንይዛለን ብለን እናስባለን። እስከዛው ድረስ አብራችሁን ቆዩ። በቃ ተይኝ አልፈልግም ምን ማለት ነው ሰው በገዛ ቤቱ ማረፍ አይችልም ለምን ተናልከው ለያዝ ነው ምን አርገው ነው ለምን ነው የምንነጋገረው በገዛ ቤቱ ማረፍ አልችልም በስነ ስርዓት አናግረኝ ምንድነው በስነ ስርዓት አያገባሽም ምን ማለት በእኛ መሀል አያገባሽም አትጩይበት ወንድሜ አያገባሽም እያልኩሽ ነው አይደል አያገባሽም አትጩይበት አንተ አናግረኝ በስነ ስርዓት ምንድነው ማናገር አንተ ነው ያስከው ተናልከው አትጩይበት አትጩይበት አያገባሽም አንቺ በእኛ መሀል ሰው በገዛ ቤቱ ማረፍ አይችልም አሁን ላንተ ብቻ አያገባሽም እያልኩሽ ላንቺ አታስቢም እንደምን እንደዚህ የሚያደርግሽ ለምን እንደምትጮይበት እንዴ አንቺ ማን ነው የምትይው ቆይ ያገባሻል አንቺ በሌላ በሱ መሀል ያገባሻል አዎ ያገባኛል ለምን ነው የሚያገባሽ እኮ ነው የፈለገው እንደምሽ ለኔ ተዳሬ ነው እኔም ለኔ ተዳሬ ነው እኔ ምን አለ የሰው ትዳር መሀል ጣልቃ አትግቢ አያገባሽም ትሰሚኛለሽ እህትነትሽ ላንቺ ያዡ ለኔ ባሌና ተዳሬ ነው እሺ እና እኔ ስለዚህ ጉዳይ ምን ያገባኛል ወንድሜ ካላገባሽ ዝም በይ ወንድሜ ልታሳብጁ ነው ወይ የፈለግሽ ኧረ በስመ አብ አንቺ በየቀኑ ጭቅጭቅ በየቀኑ ንትርክ አብዶ ከዚህ ቤት እንደዚህ እንዲወጣልሽ ነው የምትፈልጊው ለምንድን ነው የማታዩ ታይ አንቺም ሴት ነሽ ታይ ነገ የሚገርምሽን ነገር አታውቂውም ታይ ሴት ነሽ ለተፍረጂ ደግሞ ትንሽ አታፍሪም እስቲ በእናትሽ እስቲ ራስሽን እንኳን ትንሽ ተመልከቺው በእናትሽ ዛሬ ላይ እንደዚህ መሆኔን ታውቂኛለሽ ከዚህ በፊት እንዴት እንደነበርኩ እኔ አንቺ ምን ሆንሽ እኔን ይመለከተኛል እንዴ እኔ እንዳንቺ አይነት እኮ ካላገባሽ ዝም በይ ያልኩሽ አይደል ወንድምነቱ ላንቺ ነው ለኔ ተዳሬ ነው በእኛ ትዳር መሀል ጣልቃ አትግቢ ወንድምነቱ ደግሞ ለኔ ነው አይደል የእናቴ ልጅ አይደለም ስለዚህ እንደዚህ ስትናገሩ ዝም ብዬ ላይሽ አልችልም አንድ ነገር ልንገርሽ አንቺም ሴት ነሽ ነገ ከነገ ወዲያ ማጋጥምሽ እናታውቂው ዛሬ እኔ ራሴ መጣሪና እንደዚህ ሰውነቴ መውደቁ ናት እሺ እስቲ ራስሽን መጀመሪያ ግን በመስታወት አይተሽው ታውቂያለሽ ምን እንደምትመስይ እንኳን አይተሽው ታውቂያለሽ ራስሽን ሰው እኮ አትመስይም እስቲ እንዴት አድርጎ ነው እንዴ አንቺ ለመናገር በቃሽ በቤቴ እኮ ነው የምትኖሪው እኮ ራስሽን በቤቴ ነው የምትኖሪው አንቺ ነሽ አንቺ ነሽ የምትናገሪ ይኸውልሽ ጭራሽ በጣም እኮ ነው የምትሸችው አንድ ነገር ልንገርሽ አንቺ ሴት ልጅ ነሽ ነገ ከነገ ወዲያ የሚያጋጥምሽን አታውቂውም አንቺም እኮ የትዳር ህይወት ተጋሪ እና እኔ እንዳንቺ ልሆን ታዲያ እንዳንቺ አይነት እንደዚህ የቦርክክ ያለ ሰው ልሆን እንዳንቺ አይነት ሰው ከመሆኔ ቆሜ በቀር በደንብ አድርገሽ ታውቂኛለሽ ራሴን ተጠብቀናለሽ እንደዚህ ሆነ ማቀሽ እንደዚህ እንደሆንሽ ነው ማቀሽ በጣም እኮ ነው የምትሸችው ብቻ ራሱ ካይቤራ ዞር በይ በእናትሽ በጣም እየሸተተኝ ስለሆነ ዞር በይ በእናትሽ ወይ ውጪልኝ ወይ ዞር በይልኝ በእናትሽ በጣም ነው የሚሸተው ራሱ ምንድነው እንደዚህ መግማማት በእናትሽ እንዴት አብሮሽ እንደኖር ራሱ በጣም ያሳዝነኛል እሺ ታስጠላ ቀያ አልበያ አንቺ ጥንቀርበሽ ከዚህ ቤት ትወጫለሽ እሺ ማትረባ አሳብዳ ልትገለው ነው እንዴ ማትረባ
እንዴት ነሽ? አማን ነው? አዳር እንዴት ነህ? አዳር በጣም አሪፍ ነበር። እና ሰላም አንቺ ጋርስ እንዴት ነበር? አሪፍ ነበር። የሚገርምሽ ነገር ታይ እሱን አንቺ ደግሞ ምን ማለት ነው? ምን አይ ታይ እሱን እንደሱ አይደለም። ነስታጋብሽ አሪፍ ነበር። ስለምንድን ነው ትዳሩ ምን ነው? አንዴ ብቻችን ልታወራ እንችላለን። አንዴ ልትወጪ እንችላለን። ለምንድን ነው የምወጣው? ቅርታ ይሄ የሁለታችን የግል ጉዳያችን ስለሆነ ነው። የግል ጉዳይ ማለት የወንድሜ ጉዳይ አይደል እንዴ? የወንድሜ ጉዳይ ማለት ነው። ጉዳይ አይደለም። ይሄ ባልና ሚስት ጉዳይ ነው። ምንድነው ችግር አለብሽ እንዴ ከኔ ጋር? የምናወራውማ ስለ ትዳራችን ነው። እንዴ አንቺ በጣም ምንድነው መጨቃጨቅ ሁሌ መነጋገርና መጨቃጨቅን ለጊዜ አወቅ። በመጀመሪያ አንቺ በየቀኑ አንቺ ዝም በይ። አንቺን ያናገረሽ የለም። አንዴ ባለቤት የላውራ አንዴ ዝም በይ። አንቺ ለምንድን ነው ዝም የምለው? አንዴ ዝም በይ። ቤቲ እሺ ከሚያለሽ ይሄን ትዳር ትፈልጓለህ? አፈልገው ይሄን ትዳር ማጣት ትፈልጋለህ እንዴ? ማን ተጎዳ? አሃ ይሄን ትዳር ብታጣ የምትጎዳው ነገር የለም አንተ። ስለዚህ መፍታት ትፈልጋለህ። ከኔ ጋር መቀጠል የለም አችልም። ማን ይጎዳ? ዛሬም እንደለመድሽው አንቺ ዝም በይ። ቤታ ሰሚኛለህ? ዝም በይ እንዴ እና እንድታወራኛችንም አንዴ የምናወራው ነገር አለ። እናውራ። ለአንዴና ለመጨረሻ ጊዜ ነው የምጠይቀው ይሄን ነገር። አንዴና ለመጨረሻ አንቺ ዝም በይ። ወንድሜ ነው ተጨቃጨቅ አልልም። ምንድነው የምትጮይባት? እሷ ላይ በጣም ጥሩ። እሺ ወንድሜ ትናንትና ያሰማምሽው አንቺ ዛሬ የማይሰማሽም እንዴ? አንቺ ምን አይነት ማትረቢ ሰው ነሽ ግን? እንዴ እቺ ትዩ ምን እንደዚህ የሚያረጋት ምን አውቃለሁ እንዴ? ሰው ገዛ ቤቱ ማረፍ አይችልም። በየቀኑ ጭቅጭቅ አታስብም እንዴ? ምንድነው እንደዚህ መሆን? ኡፍ እንዴ እንዳስጠላችኝ። በቃ ተረጋጋ። ተዋት አንተ። ምንድነው ግን እንደዚህ? በቃ ተረጋጋ። ተዋት አንተ። ግን አንቺ ሰላም ነሽ? እኔማ ደህና ነኝ። ስራ ምናምን እንዴት ይሄዳል? ክላስ አሪፍ ነው በጣም። ምንድነው ሁሌ የምትጨቃጨቅሽ? ከናቴ ላይ አልወርድም አለች እኮ። ምንድነው ግን ችግሯ? ቆይ በጣም በዛውን ሱፍ መጥቻለሁ። ምን ሰሪ ነው? ምን ታረጊ? ስራ አንረስተህ ነው የምትሰሪ ነው የምትለው? ማለት ምን ማለት እንደው እንደይ ምንድነው ስልክ ይዘህ እኔን አታወራኝም እንዴ? ተራውራሽ የሚገርም እንትን እኮ እዚህ እያየህ ምን እያየህ? ፊልም ነው። ኧረ ደፋሽው እባክሽ። በቃ ይቀራ። ምንድነው አንቺ እንዴ? በደንብ እንትን በይው እንጂ። ኧረ በረረተው እንደዚህ ጥሩስ ልቅልቀኝማ ይበዛበታል ወይስ? ኧረ በቃ በቂ ያነሰ ይመስለኛል። በቂ በደንብ ነው። ቀጠና ወፈራቂ። እሺ እቺን ሴትዮ ግን ምንድነው? ለምንድነው ወይ አንድ ነገር ለምንድነው መፍትሄውን እንትን የማይበጅለት ይጉዳይ? ትንሽ ለፍታም ነው ትንሽ ታቲ። እኔ በየቀኑ ከሷ ጋር መጨቃጨቅ በቃ ሰለቸኝ እኮ። አትዋጓው ነው የምሰጣት። እስቲ አረ ልብሴ ላይ ራሱ ወይ ጭራሽ እንዳለ አበላሽሽ። አቀጣ እንትን አለ እንዴ? ዛሬ የሆነ ቀጠነብኝ ለበል ሙያው ጠፍቶብሻል መሰለኝ።
በቃ እንትኑ ትንሽ አይቆ ትንሽ ከሌላ ቀኑ ትንሽ ግን ዛሬ ምንም አልጣመኝም ይኸው በቃ አሳረግሽ እኮ በቂ ነው ብዬ አስባለሁ አይደል እዚህ ኩፍል ነው እኮ በቃ ምንዋ ይሄ በኋላ ይደርሳል በኋላ ይጸዳልና በቃ መኝታ ቤት መግባት አልቻለም። ለምንድን ነው የምትገቢው? ምን ማለት ነው? ለምንድን ነው የምትገቢው? እዛ የሞዛ መግባት ቻለሽ ያማታል። እንግዲህ ዞር በይ። ምን ሆነሽ ነው? በቤቴ ማረፍ አልችልበትም። ዞር በይ። ወደዛ ሂጂ። ተከታተለኛለች። እኔ ነው እዚህ ወደዛ ሂጂ እያልኩሽ አይደል? እንዴ ምን ሆነሽ ነው? አሃ በቤቴ ማረፍ አልችልም። ማረፍ ከፈለግሽ ራሽ ያልካ ይሆንሽ በቤቴ ያለሽ የኔ መኝታ ቤት ገብተሽ ማረፍ ትቻለሽ። በጣም ከአቅሜ በላይ ይሆንሽ ነው። ቤት እየሰማሽኝ ነው? ከአቅሜ በላይ ይሆንሽ። እኔ ነኝ እንጂ ያንቺ ቤት አይደለም። ያንቺ ቤት አይደለም። የወንድሜ ቤት ነው። አይገርምሽ? የወንድምሽ ቤት ማለት የኔ ቤት ማለት ነው። እሺ ዞር በይ። ዞር በይ። ደግሞ ምን ፈለግሽው? አሳይም ደግሞ ልብስ ልቀቂ እንጂ አንቺ ትገፈተሽ ነው ፈልጊው። በቃ ወደዛ ይጃምሻል እንዴ? ምን ነው ይኸውልሽ፣ ቤት ሌላ ነገር ውስጥ ነው የምንገባው። እስቲ እንግባ ሌላ ነገር ውስጥ። በቃ ወደዛ ይጃምሻል እንዴ? ምን ነው ደክሞኝ ነው የመጣው። ማለት ነው የፈለግሽው? ተይኝ። ልብስ ልቀይርበት ነው። ይሰጥሻል። ምን ማለት ነው ደግሞ ይሄ? በገዛ ቤቴ ማረፍ አልችልም። ሄደሽ ማረፍ ትቻለሽ። የኔ መኝታ ቤት አሳይም እንደ አማርኛ። በጣም ጥሩ። እንዴት ነው የሚያደርጋት? ሳስጠላ አስቀይማለሁ። ወፍ አሁንስ በዛ። ውይ እንደሰለችኝ ሄድ ጠዋትም ማታም ቀንም ማታም መጨቃጨቅ ይጭ ከዚህ ቤት ንቅል አድርጎ የሚያወጣሽ ነገር በተገኘ ምን አለበት?
ምን ነው ለአዳሮቹ አይባልም እንዴ እግዚአብሔር ሰላም ተካከልሽ እንዴ እንኳን እኔ አንቺ ማውቅሻለሁ እኮ እሱን ታዩ እኔ ምንሽ ቤቴ እስከመቼ ነው ግን በእነሱ መሀል ጣልቃ የምትገቢው ባንቺና በማ ምን አይነት ጥያቄ ነው ግልጽ እኮ ነው የጠየቅሻለሁ በእኔና በባለቤቴ መሀል ባንቺና በወንድሜ መሀል ማለት ነው እሺ ባንቺና በወንድምሽ ማን ነው ጣልቃ የገባው አንድ ነገር ልንገርሽ ቤቴ እስከመቼ ነው ህፃን ሆነሽ የምትቀሪው ነገ ከነገ ወዲያ አንቺም ታገቢያለሽ ማግባትሽ አይቀርም ህይወት ትመሰርሻለሽ እኔ ጣፈንታ እንዳይደርስሽ ያንቺ ሴት ልጅ ነሽ ቤቴ ሴት ልጅ ነሽ እና ሴት ልጅ በሆነስ ታዲያ እኔ ሴት ልጅ ሆንኩኝ ማለት እኮ እንዳንቺ አይነት ሆናለሁ ማለት አይደለም እኔ ምን ሆንኩኝ ምን ሆነ አይልኝ እኔ ትዳሬን እንዳይፈርስ በጣርኩኝ በተለማመጥኩኝ ሁሉ ነገር ችዬ በኖር ግን ራስሽን በደንብ ታውቂዋለሽ እንዴ እንደው ሙሉ መስታወት እንደዚህ ያቆምሽ ምናምን ራስሽን በደንብ ታውቂያለሽ አዎ በደንብ አይቼው አውቃለሁ አንድ ነገር ልንገርሽ ቤቴን ስል ነው እንጂ ራሴን ጥዬ አይደለም ሲጀመር የወንድምሽን ቅናት ታውቂዋለሽ አይደለም ለባብሼ እንደወጣ አይፈልግም ዘንጬ እንደወጣ አይፈልግም ለዛ ነው ታዲያ ስለማይፈልግ ነው እንደዚህ አሁን ዞር ብሎ እንኳን ሊያይሽ የማይፈልገው ስለዚህ ለሱ እንደዚህ በሆንኩኝ ለሱ ብለሽ ልጅ ነሽ ነገ ከነገ ወዲያ የሚገጥምሽ ነገር አታውቂም ታይ ለሱ ብለሽ ነው እውነት ይቆጭሻል ቤቲ አንድ ነገር ልንገርሽ ይቆጭሻል ምንድን ነው እስከ ዛሬ እርሜ ልክሽን ሳዳመጥሽ ኖርኩኝ ስታወሪ ኖርሽ አይደለም ማለት ይሄ የገዛ ቤቴ ነው የኔም ቤቴ መስለኛል የወንድሜ ቤት ነገር ልንገርሽ እዚህ ስትመጪ የተቀበልኩሽ እኮ የሱ እህት የሱ ቤተሰብ የኔም ቤተሰብ ናቸው አንቺ ብዬ ሳይሆን የመጣሁት እኔ ወንድሜ ብዬ ነው አይደል አንድ ነገር ልንገርሽ ለሱ ስለው እንጂ ማስወጣት መብቴ ነው የማስወጣት መብት አለ አንቺ ማን ስለሆነ የቤቱ ባለቤት ስለሆንኩኝ የሱ ሚስት ስለሆንኩኝ አንቺ በላይ ደግሞ እሱ እንደሆነ አታውቂም ቤት ነው ጉዳይ ነው ከኔ በላይ በሁሉ ነገር በላይ እስቲ ቤትኛው ሂጂና እንዲሁም ከቻልሽ ማለት ነው ውስጥ ያሉትን ልብሶች ምናምን በፌስታል ሸከፍ አድርገሽ ይዘሽው ብትወጪ ያምርብሻል ግን ይዤው ስለምወጣው ነገርና ስለሚይዘው ነገር አንቺ አይመለከትሽም ማድረግ ነገር ስለማደርገው ነገር አንቺ አይመለከትሽም እጮሃለሁ ሰሚኛለሽ እስከዛሬ ስትናገሪ የታገስኩሽ ማለት ነው ህይወቴን ልታደግ ብዬ ነው ትዳሬን ልታደግ ብዬ ነው ሰሚያለሽ ከዚህ በኋላ ቤቱ ይሰፋሻል እንደፈለግሽ መሆን ትችያለሽ እኔና እንዲሁም ይኸውልሽ ኮተቶችን ይዘሽ እልም ማለት ትችያለሽ እንዲሁም ወንድሜ ራሱ የገዛልሽን አንድ ነገር ይዘሽ እንዳትሄጂ እሺ ኮተታም ታስጠላ አስቀያሚ ምን ትመስላለች ደግሞ እንደ ሷፋን ሞልታ አስተውራ ትንሽ አታፍርም እንዴ ቤቴ የማን ቤት እንደሆነ ሲናና ሳይሻለሁ ሰላም እንዴት ዋልሽ ሰላም እንዴት ነሽ ሰይጣን ሴትዮ ለከፈችኝ ኧረ ምን ይሻላታል እኔ እቺን ሴትዮ ከዚህ ቤት የሚያስወጣ ምን ላግኝ ምን አለች ለምንድን ነው ቆይ ማተታወኝ ምን አለች አሁንም የስትነታረከኝው አይምሮዬን በቃ ከአቅሜ በላይ ሆናብኛለች በእናትህ እንዴ ደብሮሻል እኮ ፊትሽ ምናምን ምን ሆንሽብኝ እስቲ እንዴ በቃ ነገር እየፈለገችኝ በወጣች በገባች ቁጥር ትነዘንዘኛለች ምን አርጊ ነው ደግሞ የምትልሽ የወንድሜ የባሌ ቤት ነው እኔስ የማን ቤት ነው በቃ እሷን ታያት በቃ በጣም ደክሞኝ ነው የመጣሁት እስቲ ዘና እንበል በቃ አጫውቺ እኔም በቃ አስደስችኝስ እቺ በጠበጥ በቃ ታያት እሷን እንዴ በቃ ሳቅ አዲድን ነው ፈን ማድረግ ነው በቃ እኮ እንዴ ድክም ብሎ እንደመጡ ኧረ በስመ አብ እኔ ራሱ ናፍቃኝ ነበር በጣም እንዴ እንዴት በእናትሽ በቃ እንደዚህ እኮ ነው የምወድሽ በቃ ሳቀባ አትደበሪ እርሻት እሷን በደንብ እርሻት እኮ ነው ብለሽ ምን ሆነሽ ነው ታያት በቃ እሷን በቃ ከዚህ በኋላ መናደድ መበሳጨት ምናምን የለም በቃ ፈታ ነው በቃ አንቺ ያለሽ እንደዚህ ድክም አዎ በጣም ነው የምወድሽ እንውጣ በቃ እንሂዳ ዘና ምናምን ብለን
ትንሽ አንቆይ አይሻልም? በቃ እዚህ ነው እዚህ ነው ይሻላል። በቃ እንደዛም እኮ እኔስ በተለይ አልተኛ ጠጋ በለኝ ነይ ታይ ማን ይከለክልሻል? በቃ እንደዚህ ውሎማ እንዴት ነበረ ታዲያ? ከሷ ውጭ ከዚህ ሰይጣን ውጭ አሪፍ ነበር። ምንም አይልም ነበር። አንተ ጋር እንዴት ነበር? እኔ ጋር ስራ በጣም አድካሚ ነበረ። በእናትሽ ልክ ብሎኝ ስመጣ ደግሞ አንቺ እንደዚህ አኩርፈሽብኝ ምናምን እንዴ ምንድን ነው? ምን ይኸው ፈታ ላደርግ ፈታ እያደረኩ አይደል እንዴ መች እንትን አልሽ እና እኔ የዚህ ሴትዮ ጉዳይ ግን በጣም እያሳሰበኝ ነው። ምን ያሳስብሻል? መንቅረን ነው የምናስወጣት። አሁን ኮተቷን ምናምን እዛ በር ላይ እንጥልላታለን። እንደዚህ አይነት ምን ስትል ነው ያገባት ግን እንትን ሴትዮ? ኧረ እኔ የተረገመ ቀን ተግበሰበሰች። በቃ ሁሉ ነገር እኮ ነው የሚያስጠላው። ምንም እንትን አላልኩም። በምን ቀን ነው እንደዚህ አይነቷን ያገባው አንተ? እሷን ራሱ ምን አውቃለሁ። እሷን ሳስብ በቃ በጣም ነው ራሴን ውለው እንትን የሚለው ታያት። በቃ እሷን እሷን አታንሽብኝ እኮ ነው የምልሽ። እሷን ታያት በቃ እሷን በቃ እንደሱ አይደለም። በቃ ፈታ ማለት ነው የሚጠበቅብን። ለምንድን ነው እሷን የምታነሻት? በቃ እሷን እንትን ማለት ምናምን በቃ የለም ታይ በቃ ደሱ አይደለም። እሷን በቃ እንትን ማለት የለም፣ ወደኋላ መመለስ የለም። በቃ ፈታ ማለት ነው። እሷን እያስታወስሽ በቃ በጣም ራስ ምታት ነው የምትሆንብኝ ባሰብኩት። በቃ መራለችኝ። አሁንስ ወደ ውስጥ ለምን አንገባም? በጣም ደክሞኛል ዛሬ። እንቆይ ትንሽ እንቆይ አልኩህ አይደል? እንዴ ምን ሆነህ ነው? ችግር የለም በቃ ውስጥ እንገባና እንትን እንላለን። አይሻልም? አይ ትንሽ እንቆይ። ምን ሆነህ? አሁን ገና ከመምጣት ካሁን ምን ማለት ነው? እንደዚህ ነው እንደዚህ ነው የሚያምርብን። እንግባ በቃ መሰለኝ። ዛሬ እዚህ ክፍልማ አንገባም ጭራሽ። ደግሞ እንደሌላ ጊዜ መታ ትጨቀጨቀን እንዴ? የኔ ክላስ ብንገባ ይሻላል። ይሻላል ተቀለም ቢላው ይሻላል። አዎ በቃ ዝም አልክ። አሪፍ ጊዜ አሳለፍን። ደስ ይላል በጣም። እንደው እኔ በወቅቱን እኮ ይቆጨኝ ነበር። እና ደስ የሚል ጊዜ ያሳልፍናል። በጣም ያኔ ባቶን ይቆጨኝ ነበረ። በጣም አይቆጭሽ ያንቺ ነው። እና ግን እሺ እባክሽ አልገባኝም። ምን እየሆናችሁ? ምንድን ነው እህቴ እኮ በወንድሜ እንደፈለግ የፈለገት ነው እንደሆነ እንዴት ነው እየሆናችሁ ያላችሁ? ያው እንደምታይ ነው። ምን 18 ዓመት ያለፋት ልጅ ናት እኮ ህፃን ልጅ አይደለችም። ስለዚህ ምን ይሆን? በወንድሜ ደግሞ ጭራሽ በዚህ ላይ ያለ ደረጃ ለፍቅረኛ ተንከባክበኛ አቅፈኛ አታውቅም ማለት ልትነግሩኝ ይችላላችሁ? የተካሄደ ያለውን ነገር ምን ሊካሄድ ይችላል?
እያየኋችሁ እኮ ነው እና ምን ይፈጠራል? አንተ ጤነኛ አይደለሽም እንዴ? ጤነኛ ያላችሁ ማናንተ ናችሁ? በእናትሽ በቃ ዘውጪ ታስጣላ። ጭራሽ ደግሞ በወንድሜ ልትከለኪኛ ማለሽ እንደ ለምን አናቱ ላይ ወጥቻል? ምን አገባሽ አንቺ? መለከትሻል? ሁሌ ጭቅጭቅ አይሰለቻትም እንዴ? በስመ አብ አረችን ሴትዮ በእናት ለምዶ ከዚህ ቤት በቃ ውልቅ አርገልኝ ማንገላገለው እንዴ? ሰላም ሰላም ሴትዮ ናት። መውጣትም አለባት። በወንድሜ እንኳን አይደለም መቀመጥ መተቃቀፍ የፈለኩትን ቦልስ ምን አገባሽ አንቺ? ማትረቢ